አባቴ በህይወት አለ። ስለምን አባት ነው እያወራሉት? እኚህ ሰውዬ ለማግኘት ከቡድኖች ጋር ተወያይቼ በስተመጨረሻም ጉዞ እያደረግን እንገኛለን። ምንም ጉዳት አይደርስም። ይኸውልህ እኔ ጉዳት ደረሰ አልደረሰ አይደለም፣ ምንም አይነት ወከባ እኛን ለመጣል የሆነ አታክ ለማድረግ እንዳይሞክ፣ ያውም የልጅነት ስሜን ያውም የተወለድኩበት ከተማን እንዴት ነው እናቴንም ጭምር ሊያውቁ የቻሉት? እንዴት ነው? ያንን ጊዜ መለስ ብዬ ማየትም ይከብደኛል። የቁም የሚል ድምፅ ከሁለት እና ሶስት በላይ የሆነ ድምፅ የሰማነውና ሁለታችንም ወደኋላ የዞርነው እንደዛ በደም ርሶ ስለ ገንዘቡ መጠየቅ አግባብ መስሎም ስላልታየኝ ታስጨንቀኝ። ልጆቹንም አስወጣልኝ። አይወጡም፣ ማንም እንዲወጣ አልፈልግም። እኔ እዚህ አሁን ጣረሞት መጥቶ እንኳን ቢወስደኝ ምንም ማልጸጸትበት ትልቅ ነገር ነው ያየሁት እኮ። እናቴ ምን ብዬ ነው የምጠይቃት? አባቴ ማን ነው? አባቴ በህይወት እንዳለ በደንብ ጠንቅቃ ታውቃለች የሚል ድምፅ ሰምቻለሁ። ምናልባት ደክሞት ይሆናል እንጂ ወይ ተመት ይሆናል ብዬ አልጠበቅኩም ነበር። ምንድነው እናቴ የምጠይቃት? ያው ታውቃለህ የስንት ውጣ ውረድ እንደወረድን እሱን ነው ማለት። ትክክል ነው ልጄ። አሁን ማለት ንገረውና ሁሉን ነገር ንገረውና አንተም እፎይ ብለህ ተኛለህ። ያመጣሁት እኔ ነኝ የጠየቅኩትን እድሉን እንዲያመቻችልኝ። እሱ ጋር መጥቶ የሚሰራው አሁን እዛ በጣም ብዙ ስራ እሱ ያለበት ከተማ ላይ ማለት ነው። በጣም ብዙ ስራ ያለበት አባቴ ከደወለለት ትንሽ ስራ ምቱን ጥሎ ነው የሚመጣው ማለት ነው። እና እናቴ በህይወት እንዳለ ታውቃለች አባቴ? አሁን እዛ በልጅነት ስሜ ነበር ስጠሩኝ ነበር። ማለትም ቤት ውስጥ በምጠራበት ስሜ በመታወቂያ ስሜ ሳይሆን ይሄ ሰውዬ ማንነቴን በደንብ አድርጎ ያውቃል ማለት ነው። እኔ የተወለድኩበት ክፍለ ሀገር ድረስ ሄዳቸው ማለት ምን አይነት ግንኙነት እንዳለ በመሃላቸው ምንም አይነት ግልጽ አድርገው የተነገሩት ነገር የለም። በዚህ ልክ እንደዚህ ዙሪያ ጥምጥም ሄዳችሁ እኔን ልታገኙ የፈለጋችሁበትን ምክንያት ማለት እንዳልከው ማለት ቢኒያምም ነግረዋል ብዬ አስባለሁ። በጣም አሰልቺ ነበር አንተን ለማግኘት እንትን የነበረው ማለት በጣም አስቸጋሪ ነበር። ግን ደግሞ በጣም እንደዚህ ዲፕ ተጨናንቀው ላፊ ነገር ውስጥ ገብተው እኔን አፈላልጎ ማግኘት በዙሪያ ጥምጥም ሄዶ በብሩክ በኩል የማገኘውን ነገር እሷን እንዳይጎዱብኝ ብዬ የሆነ ወደ እንትን ማለት ቢላ ምናምን አለ እና እሱን ሲል ሮጦ ያዘኝ ማለት ነው። ምንድነው ከኔ ጋር ያላቸው? ምንድነው የሚፈልጉት? ማን ናቸውስ? በጣም አስጨነቀን። ጉዳያቸው እለት በእለት ባደረ ቁጥር ነገሮች በጣም እየከፉብን መጡ፣ እየጠነከሩብን ሆኑ። ለዚህ ያዝናለሁ በጣም። ምንድነው ስላቸው በቃ ማለት የሆነ ሁኔታቸው ደስ አያሰኝም ሲመጡ ማለት ነው። ያመለጠውና እጁን ቆርቆሮ እግሩን ቆረጠው ማለት ነው። ማለት ያው እነዛ የነገሩን ከህንፃ ላይ ያወደቀ ነው። እሱ ያለን ደግሞ በሽፍቶች ተገደለ ነው ያለን ማለት ነው። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። እዛ በልጅነት ስሜ ነበር ስጠሩኝ ነበር። ማለትም ቤት ውስጥ በምጠራበት ስሜ በመታወቂያ ስሜ ሳይሆን ይሄ ሰውዬ ማንነቴን በደንብ አድርጎ ያውቃል ማለት ነው። እኔ የተወለድኩበት ክፍለ ሀገር ድረስ ሄዳቸው ማለት ምን አይነት ግንኙነት እንዳለ በመሃላቸው ምንም አይነት ግልጽ አድርገው የተነገሩት ነገር የለም። በዚህ ልክ እንደዚህ ዙሪያ ጥምጥም ሄዳችሁ እኔን ልታገኙ የፈለጋችሁበትን ምክንያት ማለት
እንዳልከው ማለት ቢኒያምም ነግረዋል ብዬ አስባለሁ። በጣም አሰልቺ ነበረ አንተን ለማግኘት እንትን የነበረው ማለት በጣም አስቸጋሪ ነበር። ግን ደግሞ በጣም እንደዚህ ዲፕ ተጨናንቀው ላፊ ነገር ውስጥ ገብተው እኔን አፈላልጎ ማግኘት በዙሪያ ጥምጥም ሄዶ በብሩክ በኩል የማገኘውን ነገር እሷን እንዳይጎዱብኝ ብዬ የሆነ ወደ እንትን ማለት ቢላ ምናምን አለ እና እሱን ልይዝ ሲል ሮጦ ያዘኝ ማለት ነው። ምንድን ነው ከኔ ጋር ያላቸው? ምንድን ነው የሚፈልጉት? ማን ናቸውስ? በጣም አስጨነቀን። ጉዳያቸው እለት በእለት ባደረ ቁጥር ነገሮች በጣም እየከፉብን መጡ፣ እየጠነከሩብን ሆኑ። ለዚህ ያዝናለሁ በጣም። ምንድነው ስላቸው በቃ ማለት የሆነ ሁኔታቸው ደስ አያሰኝም ሲመጡ ማለት ነው። ያመለጠውና እጁን እግሩ ቆርቆሮ እግሩን ቆረጠው ማለት ነው። ማለት ያው እነዛ የነገሩን ከህንፃ ላይ ያወደቀ ነው። እሱ ያለን ደግሞ በሽፍቶች ተገደለ ነው ያለን ማለት ነው። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ ውድ ቤተሰቦች ያው ጉዞ ጀምረናል ማለትም እንግዲህ የመጣውን እንግዲህ ሰምታችኋል። ማለትም ስቱዲዮ ድረስ ጋብዣቸው ያወሯቸው 2 ጓደኛሞች ሰምታችኋል። እነዛ ልጆች እንግዲህ ባሉት መሰረት እስኪ እኚህ ሰውዬ ለማግኘት ከቡድኖች ጋር ተወያይቼ በስተመጨረሻም ጉዞ እያደረግን እንገኛለን። እዛ ቦታ ላይ እንድረስና እንግዲህ እስኪ የሚሆነውን ነገር አብረን የምንመለከት ይሆናል። ማን ነው እየፈለገን ያለው የሚለው ነገር የምንሰማ ይሆናል። መንገዱ እንግዲህ ቀና እንዲሆንልን የእናንተ ጸሎትና ዱዓ አይለየን። ምክንያቱም ረጅም ጉዞ ነው የምናደርገው፣ ረጅም ኪሎ ሜትር ነው የምንጓዘው እና እንዳትለዩን አብራችሁ እንድትሆኑ ፈልጋለሁ። በያላችሁበት መልካም ቆይታ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ ከቡድኖቼ ጋር ተነጋግሬ ከእናቴም ጋር አውርቼ ከበርካታ ሰዎች ጋር እንግዲህ ይህን ነገር ተመካከርበት ከአባላቶችም ጋር እንግዲህ ብዙ ነገር አውርተን በዚህ ጉዳይ ላይ ምንድነው ይሄ ጉዳይ በዚህ ልክ እንደዚህ ዙሪያ ጥምጥም ሄዶ ሊፈልጉ የተቻለበት ምክንያት እንዴትስ ስላንተ ማንነት ሊያውቁ ቻሉ፣ እንዴትስ አድራሻን ሊያውቁ ቻሉ የሚለውን ነገር እንግዲህ ከተወያየን በኋላ ስለዚህ ጉዳይ በደንብ ማረጋገጥና ማወቅ ስላለብን እንግዲህ ጉዟችንን ወደ ክፍለ ሀገር አድርገናል። ስለዚህ ውድ ቤተሰቦች እንግዲህ ናቲም አብሮኝ አለ። ስለዚህ ከናቲ ጋር እዛ ክፍለ ሀገር ላይ ተገኝተናል። አሁን ቀጥታ ወደ እነሱ ቤት የምናመራ ይሆናል ማለት ነው። አንድ ነገር ልንገርህ፣ አንድ ነገር ልጠይቅህ፣ ከዛ በኋላ በአግባቡ እንድትመልስልኝ ይፈልጋል። ማለትም እኚህ ሰውዬ ጋር ማን አለ አብሯቸው? ማንም የለም። ብቻቸውን ናቸው? ማንም የለም። እርግጠኛ ነኝ? እኔ እርግጠኛ ሆኜ ነው የምነግርህ። ምንም ጉዳት አይደርስም። አንተ ይኸውልህ እኔ ጉዳት ደረሰ አልደረሰ አይደለም፣ ምንም አይነት ወከባ እኛን ለመጣል የሆነ አታክ ለማድረግ እንዳይሞከር ምንም ነገር የለም። ሲጀምር ብቻህንም ብትመጣ እንኳን ይሄን ያህል አባላት አስከትለ ቀርቶ ብቻህንም ብትወጣ በሰላም ብትመጣ ኖሮ በሰላም ነበር የምትወጣ። ምንም ነገር የለም። እሱን ቦታው ላይ ስደርስ ነው ማወቅ የምችለው። ስለዚህ ሌላ ነገሮች የሚፈጠሩ ከሆነ ግን እመነኝ ህይወት ሊጠፋ ይችላል። በዚህ ግርግር ከተነሳ ሰማኝ አይደል? በደንብ አምነንበት እንገባ ነው የምፈልገው። ለማንኛውም ወደ ቤተሰቦች ተመራኛለህ፣ እየመራን እንግዲህ ወደዛ እንገባለን። እንግዲህ የሁላ ኪሎ ሜትር ረጅም ርቀት ነው ተጉዘን የመጣ ነው። ስለዚህ ይሄ ሰውዬ ማን ነው የሚለውን ነገር በደንብ የምንሰማ ይሆናል ማለት ነው። ውስጥ ከገባን በኋላ አብራችን ቆዩ፣ እንሂድ። ማለት እኔ ያልገባኝ ነገር በዚህ ልክ እኔ ሲያዩኝ ስሜታዊ የሆኑበት ነገር ምክንያት ነው ያልገባኝ። ምንድን ነው? እድገትህም በዚህ መልኩ ይሆናል ብያለው አላስጠበቅኩም ነበረ።
አልገባኝም። በጣም ግራ እየገባኝ ነው። ምክንያቱም አንደኛ ሲያስጠሩኝ በድሮ ስሜን ያስጠሩኝ ስገባ የነበረው ነገር ትንሽ ግራ እያጋቡኝ ነው። ማለት እኔ እርሱንም እንኳን አላውቀውም፣ ከዚህ በፊት ማይጩት አላውቅም። ግድ የለም እሱን ኋላ እነግርሃለሁ። ትንሽ ስሜታዊ የሆንኩበትም ነገር የግል ጉዳይ ስለሆነ እሱን ወደ መኋላ አስረዳሃለሁ ልጄ። እሺ ማለት አቶ ዘነበ እዚህ ድረስ እንድመጣ የተፈለገበት ምክንያት እኔም በዚህ ልክ ለማግኘት የሞከሩበት ምክንያት የተወለድኩበት ከተማ ድረስ ናትናኤልንና ጓደኛውን እስከ መላክ ድረስ የተደረሰበት ምክንያት ምንድነው? ማን ነው እርሱ? እስኪ ምንድነው? እኔ አልገባኝም። ማን ነው እርሱ ሲጀምር? አቶ ዘነበ እባላለሁ። የጌታቸው የልጅነት ጓደኛ ነኝ። ጌታቸው ማለት የእሱ አባት ማለት ነው? አዎ፣ በህይወት እስካለፈበት ጊዜ ድረስ በእውነት በጣም 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 የልብ ወዳጅ ነበረን። ብዙ ስራዎችንም ሰርተናል። ከአካባቢ በተለያዩ ጊዜያቶች የተንቀሳቀስን ለራሳችንም ለማህበረሰቡም የሚሆን የተሻለ ስራዎችን የሰራን እንደ አርአያም የምቆጥረው እንደ ሰው ልጅ ቅድሚያ የሚሰጠው አቶ ጌታቸው ነው። እኮ እኔ አሁን ግራ እየገባኝ ያለው ነገር እርሶ ማን ኖት? ስለ እርሶ ማንነት በደንብ ይንገሩኝ። እኔን እንዴት ነው ሊያውቁኝ የቻሉት? ያውም የልጅነት ስሜን ያውም የተወለድኩበት ከተማን እንዴት ነው እናቴንም ጭምር ሊያውቁ የቻሉት? እንዴት ነው? ማን ኖት? እስኪ ስለ ማንነቱ ይንገሩኝ። ይኸውልህ ሉሌ፣ ምን መሰለህ፣ የድሃ ቤተሰብ ልጅ የነበርኩ ከልጅነት እስከ እውቀት ጥረት ሳደርግ የነበረ ቤተሰቦቼን በቻልኩት አቅም እንከባከብ ረዳ እነሱ የኔን ልጅነት አይተው እንኳን ኦልሞስት እስከ 11 ዓመት ድረስ እነሱን ስደግፍ ቆይቻለሁ እና በልጅነት አቅሜ የትልቅ ሰው ወይንም በእኔ እድሜ የማይጠበቅ ስራዎችን ሰራ እንደነበር ከዛም ከተለያየ ጊዜያቶች በኋላ በዛው መልኩ መቀጠል ስለማልችል የተወለድኩበት አካባቢ ለእንጀራ ፍለጋ ወደ ተሻለ ቦታ ከአካባቢ ራቅ ወዳለ ቢያንስ 300-400 ኪሎ ሜትር በሚሆነው በአዲሷ ከተማ ውስጥ እንቅስቃሴ አደርግ ነበር። ለተሻለ ማንነት፣ ለተሻለ ኑሮ፣ ለተሻለ ራዕይ። እዛም በቆየሁባቸው ጊዜያቶች እንግዳ ነኝ፣ ለሀገሩ እንግዳ፣ ለሰው ባዳ ነኝ። ስለዚህ አንድ የልጅነት ጓደኛ የምለው ቀደም ብሎ ከኔ በፊት እዚህ ከተማ የከተመ የሰፈሬ ልጅ ስለነበር ቢያንስ የተለያዩ ስራዎች እስካገኝ ድረስ እሱ ጋር በማረፍ 5-6 ወር እሱ ጋር አርፌ ጥረት አደርግ ነበር ህይወትን ለመቀየር። የአካባቢውም ጥሩ ግንኙነት ስለነበረኝ አንድ ቦታ ማርፌ ስለማልቀመጥ በተለያየ አጋጣሚዎች የተለያየ ሙያ ባለቤት እንደሆን የረዳኝ ጊዜ ነው።
እና ብዙ እናወራዋለን፣ ብዙ እንነጋገራለን የሚያልኩ ወደኋላ መጀመሪያዬም ብዙ ነው፣ መጨረሻዬም ብዙ ነው። ለዛ ነው አንተን አሁን ጠርቼ አስፈልጌ ስሜታዊ የሆንኩበትም ጉዳይ እኔና እኔ ብቻ ነን የምናውቀው። ስለሱም ወደኋላ አስረዳሃለሁ። እሺ ማለት አሁን እየነገሩኝ ያሉት የሆነች ከተማ ላይ ከልጅነት ጀምሮ ስራ ይሰሩ እንደነበረ፣ በልጅነቱ ቤተሰብ ያስተዳድሩ ስራ ብቻ አይደለም ወንድም ልጄ፣ በጣም ጎበዝ የእንጨት ባለሙያ፣ ሀገሩ ላይ አሉ ከተባሉ ባለሙያዎች የተሻሉ፣ በአጭር ጊዜ ለአዲስ ነገር ለውጥ ሁልጊዜም ቀዳሚ መሆን መፈልግ ስለነበር ይሄ ጥረቴ ሙያዬ ላይ ከሌሎች የተሻለ እንድበረታ፣ እንድጎብዝ እና ተፈላጊም እንድሆን በአካባቢው ሰው አድርጎኛል። ስለዚህ አሁን እኔ ትንሽ ግራ እየተጋባውና እየተምታታብኝ ያለው ነገር ምንድነው? ያው አሁንም ቢሆን ከኔ ጋር እስካሁን ምንም ያገናኝ ነገር የለውም እያሉ ያሉት ያው እሺ ታታሪ ሰራተኛ ነበሩ፣ በከተማው ላይ በተወለዱበት ከተማ ላይ ጎበዝ ነበሩ፣ ከልጅነቱ ጀምሮ ቤተሰብ ያስተዳድሩ ነበር። ከዛ ባሻገር ደግሞ ያው የተሻለ ነገር ፍለጋ ከተማ ላይ ጥለው እንደወጡና የእርሱ አብሮ አደግ ከሆነ ሰው ጋር እሱ የከተመበት እዚህ ከተማ ላይ ተከራይቶ በሚኖርበት መኖሪያ እንደ ደባል ወይንም ደግሞ ስራ እስከማገኝ ድረስ ቀለብም ቢሆን እሱ እየሰፈረ፣ ምክንያቱም በወቅቱ ራሴን ማዘጋጅበት ስላልነበረ ከሱ ጋር ለረዥም ጊዜ እሱን ሳስቸግር ቆይቼ 3 ወር 4 ወር 5 ወር ያህል ገደማ ከሱ ጋር ቆይቻለሁ። አዎ እሺ ማለት ከዛ ሰው ጋር አብሮ ቆዩ 5 ወር ምናምን ነገር። ከዛን የራሱን ስራ ምናምን አግኝተው ተለያያችሁ ነው? ወዲያው አልተለያየንም። የሱም ውለታም ስላለብኝ ሙያውን በደንብ ጠንቅቄና አውቄ ሰራ ስለነበር የሱንም ውለታ መክፈል አለብኝ ብዬ ስላሰብኩ ቢያንስ ለተወሰነ ከዚያ በኋላ ወደ 8 ወር የተሻለ ገቢ ማግኘት ሲጀምር የቤት ኪራዩንም በማገዝ ቀልብ እሱ ይሰፍር የነበረውን እኔ በመስፈር የተሻለ ተቀማጭ በማድረግ በፍቅር ነው የተለያየን። በፍቅር ተለያየን። እኔም እዛ ሰራ ስለነበረ ማለት ኑሮ ነው የተለያያችሁት ወይስ ለስራ ነው የተለያያችሁት? በኑሮም በስራም ተለያይተናል። በኑሮም በስራ ተለያይተን በሙያም ጠንካራና ተወዳጅ ስለነበርኩ ሙያ ላይም ጠንክሬ ሰራ ነበር። ብዙ ጊዜ የእንጨት ስራ ብዙ ባለሙያዎች በቀጠሯቸው አይገኙም እና ያንን መድረክ ያስተዋወቅኩት እና ተፈላጊነት እንዲበዛ ያደረገኝ ቀጠሮ ማክበሬና ጥራት ያለው ስራዎች ስለምሰራ ነበር እና አቶ ጌታቸው የሚባሉ ለስራ ወደ ነበርንበት ከተማ ይመጣሉ። መሐንዲስ ናቸው እና በስራቸው እጅግ ታታሪ የነበሩ ሰው እንደነበሩ አውቃለሁ። አብረን በጣም ብዙ ስራዎች ሰርተናል። ከሳቸው ጋር በየጊዜው እንዲሁ የስራ ልውውጥ፣ የሀሳብ ፍሰት እናደርግ ነበርና በእውነት ለእኔ አርአያዬም ናቸው፣ አርአያዬም ነው። አሁን ላለሁበት ደረጃ ለተሻለ ደረጃ እንድበቃ ያደረገኝ የወጣትነት ጀምሮ ቆንጆ ጓደኛዬ፣ በጣም የማከብረው የማደንቀው ታታሪ የሆነ መሐንዲስ ናቸው። ኦኬ ማለት መጀመሪያ ላይ በፈርኒቸር ምናምን ስራ ላይ እየሰሩ የተሰማሩ
ከከተማዎች ላይ አብሮት ከተወለደ ማለትም ከአብሮ አደጉ ጋር ነበር ሌላ ከተማ ላይ ነበሩት አይደለ? ከዛ በኋላ ነው የናትናኤል አባትን አቶ ጌታቸውን ያገኙት ማለት ነው። ወደዛ ከተነርሶ ወደሚኖሩበት ከተማ ተወልጄ ከነበረበት ከተማ ለስራ ፍለጋ በመጣሁበት ወቅት ደግሞ ከሌላ ከተማ አቶ ጌታቸው መጡ። እሺ፣ በዛ ነው እውቂያችን። ከዛስ ማለት ምን? ከዛ በጣም የኔን ጥረትም አይቶ ስለነበረ አቶ ጌታቸው የተሻለ ቦታ እንደምደርስ ስለገባው ከሱ ጋር እንድሰራ እድሉን አመቻችቶ ከሱ ጋር እየሰራሁባቸው የቆየሁባቸው ጥሩ ጊዜያቶች ነበሩና በስራው በምሰራቸው ስራዎች በቤት ውስጥ ስራዎች በእንጨት በሮች፣ በወለሎች ከተለያዩ የፈርኒቸር ሜኪንግ ነገሮች ጋር የተሻለ እውቂያ ስላለኝ በዛ ተወራሽተን ህይወት ውስጥ ካለፈባት ሰዓት ድረስ አብረን ስራ ሁኔታ ማለት ቆይ ይሄ አብሮ የመስራት ሁኔታ እንዴት ሀሳቡ ሊመጣ ቻለ? ከማን ነው ሀሳቡ የመጣው? ከሁለታችሁ? ሀሳቡን ያመጣሁት እኔ ነኝ የጠየቅኩትን እድሉን እንዲያመቻችልኝ። ምክንያቱም እሱ ያው የመሐንዲስ ስራ ስለሚሰራ የመሐንዲስ ስራ ደግሞ ከእንጨት ስራዎች ጋር አብሮ የሚሄድ ተጓዳኝ የሆኑ የውስጥ ስራዎች ስለሚኖሩት ያን የስራ መስክ ባገኘው አጋጣሚ እንዲያመቻችልኝ በተለያዩ ጊዜያቶች ጠይቀው ነበር እና ጥያቄው የመጣው ከኔ ነው። ስለዚህ አቶ ጌታቸው ይህን ሀሳብ እሺ ብለው ተቀበሉ? አዎ፣ ለረጅም ጊዜ ያቀኝም ስለነበር በስራው ላይ ስራዎችንም አይቶ ስለነበር ምንም አላቅማማም። ከአንዳንድ ነው አጋጣሚውና ሁኔታዎች ሲመቻቹ ደውሎ ስራውን ከሱ ጋር እንድጀምር ከሱ ጋር እንድሰራ ጥረት እንዳደረግ የረዳኝ እና ያገዘኝ። ስለዚህ ከእንጨት በሙያው ደግሞ ወጣ ብለው ወደ ግንባታው ወይ ደግሞ ወደ መሐንዲስነቱ ተጠጉ ማለት ነው? አይ ወደዛ እንኳን አልተጠጋውም። ሰራ የነበረው የፈርኒቸር ሜኪንጎችን ልክ እንደነገርኩ መሐንዲሱን ስራ የሚሰራው አቶ ጌታቸው ነው። ግን እኔ ባለኝ ልዩ ሙያ የተለያዩ ንጣፎችን፣ የቤት ውስጥ ንጣፎችን፣ ቁምሳጥኖችን፣ ፈርኒቸሮችን አብረው የፊኒሽድ የሆኑ እቃዎችን ሰራ ስለነበር ከዛ አኳያ የጨረሳቸው ፕሮጀክቶች ስለነበረው እሱ አቶ ጌታቸው ያንን እንዳሟላለት እና አጋጣሚውን ሲያገኝ ያው እኔንም ለመርዳት እኔንም ለማገዝ ነው በስራው እንድንታወቅ ያደረግና አብረን እስካሁን እስካለፈበት ጊዜ ድረስ እንድቆይ ያደረገን። በእርግጥ ጋሽ እንደሚለው የፊኒሽንግ ስራዎችን እሱ ነው የሚሰራለት። እንዳጠቃላይ አሁን አባቴ የትም ቦታ ይሄድ ሲሰራ የፊኒሽንግ ስራዎች በቃ ለሱ ናቸው። በርገጠማ፣ ሴራሚክ፣ ቀለሞች ምናምን ጂፕሰም እሱ ነው ማለት ነው። እና ያው አባቴ በተለይ በጣም ይገርመዋል የእሱ የስራ ሁኔታ ምናምን። እሱ ጋር መጥቶ የሚሰራው አሁን እዛ በጣም ብዙ ስራ እሱ ያለበት ከተማ ላይ ማለት ነው በጣም ብዙ ስራ ያለበት አባቴ ከደወለለት ትንሽ ስራ ምትሆን ጥሎ ነው የሚመጣው ማለት ነው። እና አንዳንዴ እዛ እኔ እሱ ጋር ጋሼ ጋር ሲሄድ እሄዳለሁ ብዙ ጊዜ። ትናንትም ነግሬያለሁ። እረፍት ሲሆን ቤት ላይ ምናምን ስራ ከሌለ እናቴ ማግዛት፣ ከዛም ትምህርትም ከሌለ እሱ ጋር ነው በቃ ብዙ ማሳለፍ እረፍት ሰዓት ማለት ነው። እና እዛ ሲሄድ በቃ ጋይሰነበ በዛም በቃ የስራ ሰው ነው። እና እንደ ከተማው በቃ ትልቅ ታዋቂ የተባለ ሰው ጋሼ ነበረ። እና ግንኙነታቸው ምናምን ከአባቴ ጋር በቃ የልጅነት ጓደኛሞች ነው በቃ የሚመስሉት። አሁን አጫወታቸው፣ ንግግራቸው ምናምን እኔ በጣም ያስገርመኛል የጓደኝነታቸው ነገር። ጓደኝነት እስከዚህ ድረስ አለ ወይ እስከምትል ድረስ ማለት ነው። ለዛም ነው በቃ አሁን በዛን ጊዜ የነበሩበት ጓደኝነት ጋሽም ያው አባቴ ካረፈ በኋላ አደራውን ተቀብሎ እኛን እዚህ ድረስ ያደረሰ የዛ ጓደኝነታቸው ሁኔታ ነው ያማስብ። እና በቃ ጋሽ ይገርመኛል ማለት ያንን የነበረበትን
ትቶ አባቴ ሲደውልለት በቶሎ በቃ ትንሽ ስራም ትሆን ትንሽ አንድ ብርም ትሆን ማለት ነው ያን ያክል በጣም ትንሽ መጣና ያግዘው ነበርና የጓደኝነታቸው ነገር በቃ እስካሁን ድረስ አዎ የሰው ልጅ እንግዲህ ስራውንና ወዳጁን ሲያከብር ትንሽ ትልቅ ሳይል ሳይነቅ ነው የሚሰራው። ያም ይመስለኛል እንግዲህ ወዳጅነታችሁ በልጦ ጓደኝነታችሁ በልጦ ይመስለኛል እንግዲህ ይህን የሚያክል እውቅና እያሉት ትንንሽ ስራዎችን ለመስራት ከሳቸው ጋር የሚሮጡ ነበረ። ያው ያላችሁ ማለትም ከሰው ጋር ያሉት ተግባቦትና እንዲሁም ደግሞ ለሰው ያሉት ክብር ወይም ደግሞ ሪስፔክት ነው ብዬ አስባለሁ። እውነት ነው። ከዛ በላይ ደግሞ አቶ ጌታቸው ለእኔ የሚሰጠኝ ክብር እና ስራው ላይ ያለው ጥረት አጠቃላይ ተደማምሮ ያን ያህል ቦታ ሊኖረን ይችላል። አዎ ከዛ በኋላ ናትናኤልም እንደነገረኝ ከሆነ አንድ ላይ መሬቶች እየገዛችሁ በየክፍለ ሀገሩ ቤቶች እየገነባችሁ ትሸጡ ነበረ። የሰው ቤቶችንም እንደዚህ ኮንትራት እየወሰዳችሁ ትገነቡ ነበረ ምናምን የሚልም ነገር ነበረ። እውነት ነው። ሀሳቡ እንዴት መጣ? ማለት እንዴት ነው መሬቶችን እየገዛችሁ ቤት እየገነባችሁ ለመሸጥ ሀሳቡ ይመጣላችሁ? ሀሳቡ እንኳን የኔ አልነበረም፣ የአቶ ጌታቸው ነው። አቶ ጌታቸው በስራው ላይ ጥርሱን የነቀለበት ስለሆነ ከአካባቢ ወደ አካባቢ እየሄደ ማህበረሰቡ ጋር እየጠጋ ቆንጆ ሙያና ባህሪም ስላለው የቢዝነስ ማይንድድም ነው ልለው ይችላሉ። ነገሮችን የመፍጠር አዲስ ነገሮችን የማመቻቸት አካባቢው ላይ ምን ያስፈልጋል ያለውን ነገር ሳይሆን የሌለውን ነገር ነው የሚያየው አካባቢው ላይ። ስለዚህ ሁልጊዜ የሌለውን ነገር ደግሞ ለማድረግ በጣም ጥረት ይፈልጋል። ምክንያቱም ፍላጎት ነው የምትሸጠው፣ እዛ ጋር ፍላጎት ነው የምትገዛው። ስለዚህ ፍላጎት መሸጥና ፍላጎት መግዛት ብዙ ጊዜ እኛ ጋር የለም። ስለዚህ ያን ጥርሱን የነቀለበት ሙያ ስለሆነ አብረን ብንሰራ ብዙ የማደግ ብዙ የመለወጥ ራዕይ አለን ብዬ ስለማስብ ለአዳዲስ ነገሮች ጥሩ እይታ ስላለኝ እሱም ደግሞ የሱንም አበረታች ለውጦች ሳይ ወደዚህ ሙያ በይበልጥ እንድንገባ ሆኗል። ያ ማለት ያው ራስንም ከማሳደግ አንጻር ኢኮኖሚንም ከማሳደግ አንጻር ይሄን ደግሞ ያው ገንዘብ ከመቀመጥ ያው የማገለባበጡ ስራ ውጤታማ ያመጣል። ስለዚህ ራሳችሁን ለማሳደግ ነበር በደንብ ሲልዘፍ የነበረው ማለት ነው። አዎ እኛ ነገራችን ላይ መጀመሪያ አሁን የራሱን ግንባታ መስራት የጀመረው ጋሽና አባቴ ኮንትራት የያዘው ቪላ ቤት ነበር ማለት ነው። ከዛ ያ ባለሀብቱ ኪሳራ ገጥሞ መሰለኝ መስራት አቆመ። ያን ገና መጀመሪያው ላይ ከዛ ሲጠይቀው ማለት ደወለለት የሆነ ምሽት ላይ ምናምንና በጣም ቸግሮኛል፣ ገንዘብ የለኝም ማህበረጅ ላይ ምንም ሳንቲም የለም። ስለዚህ ይሄን ስራ ለትንሽ ቀን አቋርጠዋለሁ። ለትንሽ ቀን ሳይሆን በጣም ብዙም ላቋርጠው እችላለሁ። ምንም እንቀሳቀስበት እስከማጣ ድረስ ኪሳራ ገጥሞኛል ይለዋል ማለት ነው። አስታውሳለሁ የሆነ ምሽት ላይ ነበርና የደወለለት። ከዛ እንደዛ ተባብሎ የሆነ ያወሩትን አልሰማውም፣ ዘጋና ያስባል። ምሽት ላይ ከእናቴ ጋር ተማከረ። ለምን ይሄንን እንትን እኔ ይዤው እኔ ሰርቼው ፊኒሺንጉ ላይ ዘንባለ ምንም ችግር የለውም፣ ምንጊዜም እሱ ነው የሚሰራው፣ ለምን ሰርቼው ያልሸጠው የሚል ሐሳብ አቀረበ ማለት ነው። ከእናቴ ጋር ሲማከር ይሄም አሪፍ ሐሳብ ነው ማለት። ከዛ ግን የተወሰነ እሱም አባቴም ገንዘብ ያቀርባል። በእርግጥ በሰዓቱ ይንቀሳቀስ ነበረ፣ ይሰራሉ እንደዚህ በኮንትራት ሌላም ስራዎችን ስለሚሰራ ያን ያክል የሚያስጨርስ ያንን ቤት የሚያስጨርስ ገንዘብ ባይኖረው በቃ የተወሰነ እንትን ሊል ይችላል ማለት ነው። ከዛ የእናቴ ወንድም ነበረ፣ እሱም አሁን በህይወት የለም። እሱን ገንዘብ ጠየቀውና ያንን ቤት ራሱ ያዘው ማለት ነው። ለባለ ሀብቱ ገንዘቡን ከፈለና ራሱ ያዘው። ከዛ ያንን ሰርቶ ፊኒሺንጉን ጋሽ ጨርሶት እንትን ካሉ በኋላ በጣም አሪፍ ገንዘብ አገኘበት ማለት ነው። አሪፍ ብር ሸጠው።
እና እንዲሁም በቃ ይሄን ኮንትራት የሚለውን ነገር አልፎ አልፎ እኔ በማልሰራበት ሰዓት ላይ ኮንትራት ይዛሉ አለ። ከዛ መሬት በማገኝበት ሰዓት ላይ ራሴን እየሰራው ለምን አልሸጥም እንደዚህ አይነት ትርፍ እያለ ምናምን የገንዘብ እጥረት ነው እስካሁን ይዞ የቆየ ምናምን አለና በዛ ነው የጀመሩት ማለት። ስለዚህ በዛ ምክንያት እንግዲህ አጀማምራቸው የራሳቸውን መስራታቸው ከዛ አንፃር ራሳቸውን ለማሳደግ ይበልጥ መስራት ጀመሩ። ያው ውጤታማ ነበር ብዬ አስባለሁ። አዎ በጣም ውጤታማ ነበር። መልካም እንግዲህ እስኪ ካነሳ ነው አይቀር በዚህ ጉዳይ ላይ በዚህ ስራ ውስጥ ሆናችሁ ስለሆነ የናትናኤልና አባት አቶ ጌታቸውን ህይወታቸው ያለፈው ስለዛ ጊዜ ምን ያስታውሳሉ? ማለትም እንግዲህ እንደነገረኝ ከሆነ ናትናኤል ኮንትራት ተቀብላችሁ ክፍለ ሀገር ላይ ልትሰሩ በሄዳችሁበት አጋጣሚ ነው ህይወታቸው ማለፉ የተሰማውና እስኪ ምንድን ነው የዛን ጊዜ የተፈጠረው? ያንን ጊዜ መለስ ብዬ ማየትም ይከብደኛል። ግን ያው ታሪክም እውነትም ስለሆነ እነግርሃለሁ። አዎ ልክ እንዳልከው የሆነ ፕሮጀክት መጥቶ ነበርና ያን ፕሮጀክት በአቶ ጌታቸው በኩል ነበር ያገኘነው። ያንን ፕሮጀክት ከመጀመሪያው ጀምሮ በጣም ትርፍ ልናገኝበት እንደምንችል የተሻለ ስራ መስራት እና ማሳየት እንደምንችል ለአካባቢው አዲስ ስለነበርን እዛ አካባቢ ላይ እኛ እንደያዝነው ፕሮጀክት የለማ ወይ የተሻለ ስራ አልነበረም። ስለዚህ አንደኛ እንደ ሰርቶ ማሳያም ይሆናል፣ ሁለተኛም ደንበኞችን እንሰበስባለን፣ ሶስተኛም የተሻለ ጥቅም ይዘን እንወጣበታለን ብለን አስበን ተነጋግረን በደንብ አሰበንበት የገባንበት ፕሮጀክት ነበርና በወቅቱ ትዝ ይለኛል ወደ ረፋድ ሳይሆን ከሰዓት አካባቢ ነው፣ 9 ሰዓት ተኩል ይላል። ሌላ ሎኬሽን ለማየት በወቅቱ የነበረን እቃ አቅርቦት አነስተኛ ስለነበረ አጥሮን ስለነበረ በዛው እግረ መንገዳችንን የጠረንንም እቃ ሮ ማቴሪያሎችን ለማምጣት በዛው ደግሞ አለፍ ብለን የተለያዩ ሎኬሽኖችንም ለማየት እንሂድ ተባብለን በሄድንበት ሰዓት ነው። በእርግጥ እዛ አካባቢ ሽፍታ ወይ ባንዲቶች እንዳሉ ተነግሮናል። ነገር ግን የሚወጡበት ሰዓት በዚህ ሰዓት ነው ብለን አልጠበቅንም፣ የተነገረንም ነገር አልነበረምና ሁለታችን ስለ ፕሮጀክቱ እያወራን ስለምንጨምረው እቃ እየተነጋገርን በጽሞና እየሄድን ባለንበት ሰዓት ነው ከኋላችን የቁም የሚል ድምፅ ከሁለትና ሶስት በላይ የሆነ ድምፅ የሰማነውና ሁለታችንም ወደኋላ የዞርነው ዞር ብለን በምናይበት ጊዜ በእርግጥ ሁለታችንም ደንግጠናል። ፀጉራቸው የተጨፈረረ ቁምጣና አውቶማቲክ ክላሽንኮቭ መሳሪያ የታጠቁ በእርግጥ ርቀት አላቸው ከኛ፣ ብንሮጥ እናመልጣለን አቶ ጌታቸው እያማከርኩት በደመ ነፍስ ከቆምን ልንበላ እንችላለን፣ አሁን እንሩጥ በሚል ተያይዘን መሮጥ ጀመርን። በዛ መሃል ነው የሩምታ ተኩስ የሰማነውና እኔም ወደ ኋላም ዞር ብዬ አላየው፣ ምክንያቱም ደመ ነፍስ ይዞኝ ነበር። እኔ ነበር ከፊቱ የነበርኩት እና በዛ ወቅት ህይወቴን ብቻ ለማትረፍ ነበር። ነገር ግን በምሮጥበት ጊዜ የሚል ድምፅ ሰምቻለሁ። ምናልባት ደክሞት ይሆን
ድክመት ይሆናል እንጂ ወይ ተመቶ ይሆናል ብዬ አልጠበቅኩም ነበር እና በወጣንበት ጊዜ ከጫካው አልፈን ወደ ገበሬ ማህበሩ ከገባን በኋላ የአካባቢው የደህንነት ሰዎች እና ህብረተሰቡ መደናገጤን አይተው ምን እንደሆነ በጥሞና ካስረዳኋቸው በኋላ በሁለት እስከዛ ሰዓት ድረስ አቶ ጌታቸው ከኔ ያለ ይመስለኝ ነበርና ዞር በምልበት ጊዜ አቶ ጌታቸው ካጠገቤም የለም። በቃ ያን ጊዜ ነው ቀልቤ ሰብስቤ ገበሬ ማህበሩን ሊቀመንበርና ታጣቂዎች ይዤ ወደ ጫካው ገብተን አቶ ጌታቸው ወይ መንገድ ጠፍቶት ይሆናል በሚል ተስፋ ነበር የገባ ነው። አሰሳ በወጣንበት ጊዜ አቶ ጌታቸው በደም ርሶ መሬት ላይ ተዘርሮ ነበር ያገኘሁት። በዛን ወቅት ማለት እሳቸው በተመቱና ወደኋላ በቀሩበት ወቅት እጃችሁ ላይ የነበረው ገንዘብ እንደተዘረፈ እንዲሁም ደግሞ ከአቶ ጌታቸውን ከሱ የሚፈልጉት ነገር እንዳለና ሲጠይቁት አልመልስም እንዳለ ለናቲ ነግረውት ነበርና ማለት በደረሱበት ሰዓት ነፍስያው ነበሩ፣ ነፍሱ ነበረች፣ አቶ ጌታቸው በህይወት ነበረ። እሱ ነው ይሄን ነገር የነገሩት ወይስ እንዴት ነው? ያው በእርግጥ አቶ ጌታቸው እንደዛ በደም ርሶ ስለ ገንዘቡ መጠየቅ አግባብ መስሎም ስላልታየኝ እሱም አንደበት አውጥቶ ይነግረኝ ስላልነበረ የተዘረፈ ሁኔታዎች ይኖራሉ አስባለሁ። ምክንያቱም እሱም በመጨረሻው ሰዓት እንዳለኝ ድርጊቱን የፈጸሙት ከሌላ የመጡ ሰዎች ሳይሆኑ እኛንም በአቅራቢያ ይከታተሉን የነበሩ እዛ ብዙ እውቀቱ ባይኖረኝ አጠገባቸው አቶ ጌታቸው እንደነገረኝ በቃ ይሄን ሀገር ጥለህ ውጣ የሚልና ልጆቹን እንድንከባከብ የሰጠኝ ታላቅ አደራ ነውና ከዛ በኋላ ብዙ አልቆየሁም። እኔም ከተማዋን ጥዬ ስወጣ እና ያው ቤተሰብ ጋር መደወል ነበረብኝ፣ የአቶ ጌታቸው ባለቤት ጋር መደወል ነበረብኝ። ደውዬ ምን እንዳጋጠምን በወጉ ነግሬ በማግስቱ አስከሬኑን ይዘን ወደ ባለቤቱ ጋር ሄደን የቀብር ስነ ስርዓቱን ልንፈጽም ችለናል። መልካም። እሺ ይሄን ለናገር እንግዲህ ያው ናትናኤልም በተወሰነ መልኩ ነግሮኝ ነበረ። ይሁላ ነገር ስለ እርሱ አውቄያለሁ። አሁን ደግሞ ወደ ዋናው ጉዳይ እንግባ። ማለት እኔን እንዴት ነው የሚያውቁኝ? የት ነው የሚያውቁኝ? እንዴት ከተማዬን ሊያውቁ ቻሉ? ለምንድን ነው በዚህ ልክ ነው የሚያስፈልገው? በጣም እድለኛና ደስተኛ ነኝ። እኔ አሁን ጣረሞት መጥቶ እንኳን ቢወስደኝ ምንም የማልጸጸትበት ትልቅ ነገር ነው ያየሁት። ትልቅ ስሜት ነው የተሰማኝ። ወደ ቤቱም ስትገባ መጀመሪያ ስሜታዊ የሆንኩበት ሁኔታ ለዛም በጣም ተለውጠሃል፣ በቃ ከዚህ በላይ ለኔ ህይወት የለምና በተለይ እናትህን ብትጠይቃት የተሻለ ይሆናል። እናቴ ምንድነው የምጠይቃት? እኔ መለወጤን ስለኔ መለወጥ ምንድነው አልገባኝ። ቆይ እናቴ ምንድነው የምጠይቃት? ምንድነው የሚያውቁት ስለኔ? እናቴን እንዴት ነው የሚያውቁት? እሷ ትነግርሃለች። ምኑን? ልጅ ልውል እሷ ትነግርሃለች ያለውን ነገር አጠቃላይ ነገር ምንድነው? ግን አንተ በዚህ መልኩ እኔ እነዚህ ድረስ የመጣሁበት ምክንያት እሷ ትነግራለች ልባል ነው ወይስ ምንድነው? አልገባኝም። እናትህ ትነግራለች። እናቴ ስለምን እንድነግረኝ ነው እዚህ ድረስ መጥቼ? ይሄን ሁላ ጊዜ እነሱ ተንከራተናል ምናምን ብለው እኛንም በውሸት ለፍተዋል። ታዲያ እዚህ ድረስ መጥቼ እናትህ ትነግራለች ምን ማለት ነው? ያው ታውቃለህ የስንት ውጣ ውረድ እንደወረድን እሱን ለማለት ትክክል ነው ልጄ። አሁን ማለት ንገረውና ሁሉን ነገር ንገረውና አንተም እፎይ ብለህ ተኛ ጋር።
ወይ እኔ መውጣት የምፈልግ ከሆነ እንደወጣ የምትፈልግ ከሆነ ልውጣና ለሱ አጫውት። ቆይ ማለት ምን አይነት ነገር ሊነግረኝ ቢፈልጉ ነው አንተ እንድትወጣ የሚፈልጉ? ካሜራውን እና ሰዎችን አጥፋልኝ እስኪ። ለምን? መነግርህ ነገር አለ። ለአንተ ብቻ መነግርህ ነገር አለ። ለእኔ ብቻ የሚነግሩኝ ነገር ይኸውልህ፣ ካሜራውን መጥፋት የለበትም። እዚህ ድረስ የመጣሁበትን ምክንያት ማወቅ አለብኝ። ሳውቅ ደግሞ አታስጨንቀኝ። ልጆቹንም አስወጣልኝ። አይወጡም። ማንም እንዲወጣ አልፈልግም እኔ እዚህ ጋር። ምክንያቱም እነዚህ ሰዎች ራሳቸውን አደጋ ላይ ጥለው እኔን ተከትለው እዚህ ድረስ የመጡት ምንድን ነው እዚህ ያለው እውነት በሚል ነው። ለምንድን ነው የተፈለኩት የሚለውን ነገር ለማወቅ ነው። ስለዚህ እኔ ካሜራ ምንም አላጠፋም፣ የኔም ሰዎች አይወጡም። እዚህ ድረስ እንድለፋ ያደረጉኝ በከንቱ ከሆነ እኔ በከንቱ አይደለም። ልጅ ልዑል አባትህ በህይወት አለ። ምን አባትህ በህይወት አለ? ስለምን አባት ነው እያወራሉት? በህይወት አለ አልኩ። ልጅ በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ምንድነው እያሉ ያሉት? በቃ ከዚህ በተረፈ እናትህን ጠይቃት፣ እሷ ታስረዳሃለች። ምንድነው የምችለው ነገር ይሄ ነው። አባትህ አልሞተም። አባትህ በህይወት አለ። ምን ማለት ነው? አባትህ በህይወት አለ? አለሉ የኔ አባት ማም እንደሞት አውቃለሁ እኮ እኔ ራሴ እኮ አውቃለሁ እኮ አባቴን አልሞተም። ልዑል አልገባኝም። ቆይ ይሄንን ለማለት ነው? እንደዚህ አይነት ድራማ ለመስራት ነው? እንደዚህ አይነት ጨዋታ ለመስራት? ድራማ አይደለም፣ እውነታ ነው። ድራማ አይደለም። እችን ቀን ማየቴ ብቻ ለኔ በቂ ነው። ግን አባትህ በህይወት አለ። ምን ማለት ነው? አባትህ በህይወት አለ? የኔ አባት እኮ እኔ ራሴን አውቃለሁ። ሲያልፍ እኔ ራሴን አውቃለሁ። ነገር ነበር። ይኸውልህ ታሞ አስታመኑ ነው በአግባቡ ያለፈው። ማታውቀው ብዙ ነገር አለ ልጅ ልዑል። እስኪ ማላውቀው ብዙ ነገር ምንድነው? ማላውቀው ብዙ ነገር ጋሽ እኔንም ግራ እያጋባኸኝ ምንድነው? እኔ ማላውቀው ብዙ ነገር ጠይቃት። በተረፈ ያለው ነገር ይሄ ነው እኮ። እናቴ ምን ብዬ ነው የምጠይቃት? አባቴ ማን ነው? አባቴ በህይወት እንዳለ በደንብ ጠንቅቃ ታውቃለች። እንዴት ሆኖ ነው የኔ አባት በህይወት እንዳለ የምታውቀው? ምን ማለት ነው? አልገባኝም። አቶ ዘነበ ለቀልድ ነው የጠሩኝ? አይደለም ልጅ ልዑል፣ እውነቴን ነው የምልህ። አባትህ በህይወት አለ። በህይወቴ ብዙ ሰው አውቃለሁ፣ እንደና አቶ ጌታቸው መሰል። ከዛ በላይ ግን ስለ አቶ ጌታቸው የነገርኩ ጉዳይ አለ አይደል? ከዛ ነገር በላይ ግን ስለ አባትህ አውቃለሁ። ብዙ ወዳጆች አሉኝ፣ ብዙ ጆሮዎች አሉኝ። አባትህ በህይወት መኖሩን እርግጠኛ ሆኜ ነው የምልህ። አዘነበ እኔን ከዓላማዬ ለማሰናከል ከያዝኩት ኬዝ ወደዛ ዞር ለማድረግ እዚህ ድረስ እንድለፋ አድርገውኝ ከሆነ የእውነቴን ነው የማይሆን ነገር ነው ራሱ ላይ እንዲፈጠር የሚያደርጉት። ለቀልድ ለዋልት ጊዜ የለኝም። በፍጹም ስንት ምሰራው ስራ አለ። በፍጹም ቀልድም ዋልትም አይደለም። ምንድነው እያወራለት? እኔ ሲጀመር እኔ አንተ አባቴ ኖርህ አይኖ አንተንም በቅርቡ ነው ያወቅሁት። ጋሽ ወይ የምትነግረው ከሆነ የት እንዳለ ምናምን ንገረው። እኔ አሁን እኔም ግራ እየገባኝ ነው። እሱንም በቅርብ ታውቃለህ። ይኸውልህ ልጅ ልዑል፣ ልጅ ልዑል እኔ ልዑል ምንም ልላ አልችልም። አትበሳጭ። እውነቱን ስታውቅ ይኸውልህ እኔ ስለምን አይነት እውነት ነው? በሞት ጫፍ ላይ ነኝ ያለሁት። ጋሽ እንደዛ አትበል። በሞት ጫፍ ላይ ነኝ ያለሁት። የካንሰር ታማሚ ስቴጅ 4 ደረጃ ላይ ነው የደረስኩት። ብዙ ሕክምና ትሰማኛለህ? እኔ አባቴ ፍቅር እየሰጠ አሳድጎኝ የሱን ቦታ እንድትተካ አደራ ሰጥቶኝ ነው ያለፈው። ለቤተሰቤ እሱን ወክዬ ቤተሰቤን እንዳስተዳደር አደራ ተሰጥቶኝ ነው ያለፈው። እኔ ካንተ በላይ አውቄ አይደለም። ለዛም ብዬ ደግሞ ብዙ መከራ ውስጥ ገብቼ ቤተሰቤን አቁሜያለሁ። እስካሁንም ድረስ አድርሻለሁ። ብዙ ውጣ ውረዶችን፣ ብዙ ውድቀት መነሳቶችን አሳልፌያለሁ።
አባቴን በደንብ የማውቀው በደንብ የምወደው የማከብረው ድንቅ አባት ነበረኝ። ምናልባት እስኪ ምን እናትህን ብጠይቅ ምንም አትጎዳም። እስኪ ጠይቃትና በቃ ሚልህን ጋሽ ሚልህን ምንድን ነው እናትህ የምጠይቃት? ልጅ ልዑል ተረጋጋ። አይደለም ምንድን ነው እናትህ የምጠይቃት? በዚህ ሰዓት ላይ ጻረ ሞት እያንዣበበብኝ ነው። ይሄን ልጅ ወደ ሰማይ ቤት መሄድ አልችልም። ተው ልጅ ልዑል። እኔ እንደዚህ አይነት ተረት መስማት በአጠቃላይ ያለውን ነገር እሷ ትነግርሃለች። እንደዚህ አይነት ቀልድ ሊቀልዱ ነው እዚህ ድረስ ያመጡኝ። ምናልባት ቀልድ ላይሆን ይችላል። እና ቀልድ ካልሆነ ምን ሊሆን ነው? ምን ሊሆን ነው? እኔ ራሴ አስታምሜው የሞተውን አባቴን አባትህ በህይወት አለ ምን ማለት ነው? ጋሽ ግን እኮ ይሄ ግራ የሚያጋባ ነገር ነው። ወይ ምን እንደሆነ ንገረውና አንተም በህይወት መኖሩን ብቻ ነው ማቀው። እናትህን ብትጠይቅ የተሻለ ምላሽ ትሰጣለች። እናቴ በህይወት እንዳለ ታውቃለች አባቴ? አሁን ታዲያ አስታመመው ሞተ የሚል ማንን ነው? አባቱ ታዲያሽ? ኧረ በእናትህ ቀልድ ነው። እሱ ሌላ ጉዳይ ነው። ምን ማለት ነው ሌላ ጉዳይ ነው? እውነቴን ነው የምልህ። እስቲ እናትህን እንደምንም አሳምንና ጠይቃት። ቪዲዮን አጥፎ በእናትህ አጥፎ ወይ አቋርጦ ይሄን ነገር በቃ ዝም በል በእናትህ። ምንም የሚጠቅመኝ ነገር የለም። እንደዚህ አይነት ነገር ነው ይጠቅሙኛል። እንደዚህ አይነት ውሸትና የማይመስል እኔ ሲጀምር እናቴን ጠይቂያት። እናቴን ማሳዘን አልፈልግም። በዚህ ጉዳይ ላይ ብትጠይቃት አትጎዳ። እናቴን ማሳዘን አልፈልግም። ገባህ አይደል? እናቴ ለኔ ሁሉ ነገር ነች። እናቴ ህይወቴ ነች። እናቴ ሀገሬ ነች። ምኖረው ለእናቴና ለእናቴ ነው። ምን አይነት ነገር ልሰማ ነው የምትለው? ታውቃለህ?